18 ዓመት በሞላው ጎረምሳ መጽሐፍ ቅዱሷ ላይ እንግዲህ ጎረምሳ ነው ማለት ምክንያቱም ሁሉ ዓመት ቆይቻለሁ ኖር ያለች ቤተክርስቲያን እጇ ላይ ያለው መጽሐፍ ቅዱስ 18 ዓመት የሞላው ነው። ኞቿ በሰላም እንዳይዘፍኑ ያደርግባታል። ዘፋኝነት መንግስተ ሰማያትን እንደማይወርስ ያንንም ማድረግ የሥጋ ሥራ እንደሆነ ያሳብቅባታል። ይሄ ደግሞ ምዕመኖቿን ስለማያስደስት ከአካሉ ወይም ከራሱ ደስታ ይልቅ የብልቶች ደስታን ስለመረጠች አይጋቹ ብላ ዶንት ወሪ ብላ አውጥተዋለች። ለኔ ተውት ብላ ምን ችግር አለ በእጃችን አለ መጽሐፍ ቅዱሱ እንቀይረዋለን ብላ አርጋዋለችና መደላደሉን ስለፈጠረችላቸው ነው ይሄ ሁሉ ጣጣ የመጣው። ገባህ አይደል? ህዝቡ ሳይሳቀቅ የሚያደርገውን እንዲያደርግ ያለ ወቀሳ የሚያደርገውን እንዲያደርግ አመቻችታለች። ምን አጠፋ ህዝቡ? ህዝቡ ምን አጠፋ? ከላይ እኮ ነው እንትን ያሳ ግማቱ እና ከአናቱ እንደሚባለው ያ ነው ችግሩ። ከላይ ከገማ ምን ታደርገዋለህ? ከላይ ከተበላሸ ከላይ ትውልዱ ላይ እንደዚህ እንትን ካልክ ምን ታደርገዋለህ? እና እዚህ ላይ ብዙ ማለት ፈልጋለሁ። አንዴ የሚመች ቦታ ስለሌለው ነው ማነህ ቤካይ በዚህ በቴዲ ምናምን በተባለውም ዘፋኝ ዙሪያ አንዳንድ ነገሮች ማለት ፈልጋለሁ። ምክንያቱም ያው ሰው የሚያስለቅሰውን እንጂ የሚያጽናናው መዝሙር በስማት አይፈልግም። የሚያስለቅሰውን ዘፈን ቢሰማ ይሻላል ከሚያጽናናው መዝሙር። አሁን እያየሁት ነበር አንዳንድ ነገሮችን በተለያዩ ቦታዎች ላይ ተለጥፈው ማለት ነውና እዛ ላይ እስኪ አንዳንድ ነገሮች እላለሁ። ቤካይ ተባረኩ፣ ቀጥሉ። ዳግሻይ በጣም ስለተናፈቅ እኔ በጣም ሰፊውን ጊዜ አንተ እንድትወስድ ነው የምፈልገው። አንተ እንድትይዝ ነው የምፈልገው። በነገራችን ላይ በጣም ተናፍቀሃል። ስለዚህ እንደውም ዛሬ 3 ሰዓት ከቆየን እኛ የምናወራው 30 ደቂቃ ነው። 2 ሰዓት አንተ ነው የምታወራው። ዳግሻዬ በጣም ተናፍቃል። በጣም ያ ስፔሻሊ በዚህ ጉዳይ ላይ ለምሳሌ እኔ ኦርቶዶክስ ተዋህዶ ቤተ እምነት ወይም ቤተ ክርስቲያን አሁን ተወቃሽነት ላልከው ነገር የስ በደንብ ነው እንጂ በጣም ብዙ የምናነሳቸው ሀሳቦች ወይ ደግሞ አመክንዮዎች አሉ እንደዚህ ለምንልበት ነገር ማለት ነው። እሺ ኦርቶዶክሳዊ ከገባ ሞዴሬተሮች ሄዊና መቼም ኤቫና አስገቡ፣ ኦርቶዶክሳውያን ፕሊዝ አስገቡ። እሺ ሄዊዬ አስገቡልኝ። እሺ አሌክስ ሰላም ላንተ ይሁን። ሰላም ይብዛላችሁ። እንዴት ናችሁ? ሁሉ ሰላም ነው? ጌታ የተመሰገነ ይሁን። እኔ ፕሮቴስታንት ነኝ ግን ያው ለመስማት ኦኬ እሺ ቴንክስ ሶ ማች። ኦርቶዶክሳውያን አስገቡልን። ኦርቶዶክሳውያን ንጉሳችሁ ቴዲ ካሳ ነው ወይ? ጥያቄ ነው እንግዲህ ቢኮዝ በሰሞነኛው የቴዲን ቴድሮስ ነው እኔ እኮ የአዝማሪውን ቴድሮስ ካሳን ዘፈን ስጠብቁ በጣም ነው ማለት ቀኖቻችሁ ሁላ በቃላጠር ብሎ እንደተቸገራችሁ ሁላ ሰምተናል። ፕላስ ደግሞ ንጉሳችሁ ነው ወይ ብዬ የምጠይቅበት ዋናው ምክንያት ደግሞ አብዛኛው ሳይሆን 100% ዘፋኞች በጠቅላላ ከዚሁ ከእናንተ ቤተ እምነት ያሉ ናቸው። እነሱም ነው የነገሱት ንጉሳቸውን ቴድሮስ የሚባለውን ግለሰብ ነው። ሰው ከዚህ ጋር አንድ ላይ ተገናኝቶ ቴድሮስ ካሳ የሚባል ይሄ አዝማሪ ንጉሳችሁ ነው ወይ? that's my question ኦኬ አዎ ነው አይደለም የሚለውን ነገር ከእናንተ መስማት እንፈልገው። እሺ ፕላስ ደግሞ ላውራለህ ጥያቄን ሰምቼዋለሁ። እሺ በእውነት እንኖር። ሰላም ላንተ ይሁን። ሰላም ላንተ ይሁንልህ። የት ቤተ እምነት ነህ? እኔ ጴንጤ ነበርኩኝ፣ አሁን ግራ ተጋብቻለሁ። እሺ ጴንጤ ሆነ አታውቅም? ጴንጤ የሆነ ሰው ግራ አይጋባም። ቢኮዝ አምላክ በትክክል ስለሚያውቅና የሚከተለውን እምነት በትክክል ስለሚገዳ ጴንጤ ባለማወቅ ሊሆን ይችላል። ሚት አድርግ ማነህ ፊሉ ሚት አድርግ ሚት አድርጉ። እሺ ወደ ጉዳይ ገባ። ከየት ቤተ እምነት ነህ ብራዘርዬ? እንዳልኩ ነው። አሁን ገና እንትን አላልኩም፣ ግን በጠየቀው ጥያቄ መሰረት አንድ ነገር እሺ ታብታብ አልካችሁ ነው። እኔ የምፈልገው ኦርቶዶክሳዊ ነው እንጂ ገና ነኝ አልተጋባሁም ምናምን ግራ የተጋባው ብራዘርዬ
በእርግጥ ያለበት ቤተ እምነት ግራ ስለሚያጋባ ነው። እውነትህን ነው፣ ግራ ያጋባል። የሚሆነው ነገር ክርስቲያኒቲን ዲዘርቭ የማያደርግ የህይወት ነገሮች ይታያሉ፣ መገለጫዎች ይታያሉ። ከዛ ተነስተህ ግራ ባይገባና ባትጋባ ነው የሚገርመኝ። አምሶሪ እንግዲህ ግራ ተጋብታል። እግዚአብሔር ከአንተ ጋር አሁን ብራዘር። እሺ ቤተሲዳ ነው ቤተሳይዳ ለማለት ፈልገህ ነው? እሺ ቤተሳይዳ ቤተሳይዳ ቤተሳይዳ። እሺ የለም። እሺ ጋሻ ኪሉ ሰላም ላንተ ይሁን። ጋሻ ኪሉ አሉ። አኪሉ ታደሰ እርሶም ወጡ። እሺ ሌላ ሰው አስገቡልኝ እስኪ ወንድሞቼ እናቶቼ። ቴዲ ንጉሳችን ይማልዳ። እኔ እኮ ንጉስ ቢዚ ነን። ቴዲያችን የሰማን ኪዲዬ አይዞህ። አይ ኪዲ አሁን አንቺ ክርስቲያን ኦርቶዶክስ ኦኬ that's good. እሺ ሜላ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? አለን ሜላዬ። እሺ ከየት ቤተ እምነት? እኔ ኦርቶዶክስ ነኝ። እሺ ኦርቶዶክስ ንጉሳችሁ ቴዲ ካሳ ነው የሚል ጥያቄ አስለኝ። እንግዲህ ንጉሳችን ክርስቶስ ነው። ንጉሳችሁ ክርስቶስ ነው። እሺ ቴዲስ ምናችሁ? ቴዲ ዘፋኝ ነው። ዘፋኝ ነው። እሺ የቴዲን ዘፋኝነት ትቀበያለሽ? ትክክል ነው፣ መጽሐፍ ቅዱሳዊ ነው፣ አምንበታለሁ ብለሽ ትያለሽ? ዘፈን እኮ ኃጢአት እንደሆነ ማንም ያውቃል። እሺ ዘፈን ኃጢአት ነው። ያንን እያወቀ ደግሞ የሚያዳምጥ በራሱ ኃጢአት ራሱ ይጠየቃል እንጂ እናንተ ቤተክርስቲያንን ኦርቶዶክሳውያንን እንትን ለማለት ሁሉንም መፈረጃ አትችሉ። እሺ ጥያቄ ችግር የለም። ጴንጤዎች እያዳመጡ አይደል እንዴ? ስለዚህ ሁሉንም በግሉ ነው እንትን የምትለው የምትጠይቀው። አይ ጴንጤዎች ያዳምጡ። እታለምዬ ስሚ፣ እያዳመጠ ኧረ ተው፣ እያየን እኮ ነው ሚዲያው። ስሚ እታለምዬ ስሚ፣ ተደብቆ ባዳመጠ ነው እንዴ? እታለምዬ የሰማሽ እንጂ የኔ እናት የሰማሽ፣ ዝም ብለሽ አትለጥፊ። ይኸውልህ ለእኛ ደግሞ አይደለም ዝም ብያለሁ። እሺ ሚት አደረኩሽ። ተደማመጭ ከኔ ጋር እየተደማመጥሽ ነው የምታወሪው። የተደማመሽ ለምሳሌ አንቺ ጴንጤ ያደምጣል ብለሽ ስትይ ማስረጃ የምታመጪው ለምሳሌ ያደመጠ ጴንጤ ጋር ተሰኝና እኔ ደግሞ ያንን ጴንጤ ከኛ ወገን እንዳይደለ እነግርሻለሁ። ቢኮዝ እኛ የምንመራው በእግዚአብሔር ቃል በክርስቶስ ትምህርት ስለምንኖር፣ ኦኬ ከክርስቶስ ትምህርት የወጣ ማንም ሰው አምላክ የለውም ብለን ስለምናምን ስለምንቀበል ያንን ሰው ወግድ ነው የምንለው። በቃ አልሞተም፣ እሱ ለኃጢአት አልሞተም፣ ለአረጌ ማለት አልሞተም፣ እሱ እንደገና ጌታ መቀበል አለበት ብለን የምናምነው። ስለዚህ ጴንጤ ስትይ በማስረጃ የምታወሪው። እኔ ግን አንቺ ራሱ ምስክር ትሆኛለች ማለት ነው። ቢኮዝ ቴዲ የሚባለውን አንድን አዝማሪ እንዳነገርሽው የምታውቂው የእርሱን ዘፈንና ዘፈን መሳሰሎች ነገሮች በደንብ አድርገሽ ነው የምትጋጭው። አሁን ዘፈን ኃጢአት ነው ካልሽ፣ ልስጋሞች ያሉ ካልሽ ዩ ሃቭ ቱ ላይክ ፕራክቲካል ተሰይ ይገባል። እኔ ቤካ ቤት ብትገቢ ይሄ እኮ መብቴ ነው። ይሄ እኔ የምጠየቅበት ኃጢአት ነው። አንተን አይመለከትም። መብቴ ነው። ወደ መብቴ መጣ። ስለዚህ ስሚኛ ታለምዬ፣ ቆይ ስሚኝ የኔ ዘፈነ ዘፋኝነት ኃጢአት ነው ብለሽ ካልሽና ቤተክርስቲያኗ ዘፋኝነትን ማትፈቅድ ከሆነ ክርስቲያንን ለክርስቶስ ተከታይ ነኝ ብለሽ ካልሽ ዘፈንን መስማት እንደ መብት ከተቀበልሽ ቴዲ ንጉስሽ ነው ማለት ነው። እኔ ያልኩህ እኮ ስለ ራሴ ነው፣ ስለ ቤተክርስቲያን አላወራሁም። ቤተክርስቲያን ማለት አንቺ ነሽ። ከአንቺ ነው የሚጀምረው ቤተክርስቲያን። እኔ አልወክልም፣ ነገርኩህ እኮ እኔ አንድ ግለሰብ ኦርቶዶክሳውያንን አልወክልም። ቤተክርስቲያን የሚጀምረው ከአንቺ ነው። እንዳልክ አንተ እንዳልከው እኛን አይወክሉም እንዳልክ እኔ አልወክልም ቤተክርስቲያን። አይ አንቺ ነሽ። እኔ ተነስተህ ኦርቶዶክስ ምናምን ትላችሁ። ሃይማኖት ኦርቶዶክስ ነው፣ ግን ኦርቶዶክሳውያን አልወክልም። ነገርኩህ የኔ እናት ይኸውልሽ፣ ስሚኝ ይኸውልሽ። ስለዚህ ኮሽ ባለ ቁጥር ቤተክርስቲያን ለማንቋሸሽ ነገር ስለማውቃችሁ እኮ ነው። እዚህ ሚዲያው ላይ እና አይካለሁ አውቃለሁ። የሆነ ነገር ስታገኙ ኦርቶዶክሳውያን ቤተክርስቲያን ምናምን ብዙም አይመለከታችሁ፣ በማያገባችሁ አትግቡ። እኔ ልክ ዘፈንና የአንተ መዝሙር ብለህ የምትዘምረው ለእኔ ልዩነት የለውም። በቃ አንቺ አሰሚው አታደምጪ እታሪክ እያደመጥሽ እንጂ። አይ ስማኝ፣ እኔ ዘፈን የምለውና አንተ እያደመጥሽ አንተ ቤተክርስቲያን የሚዘመረው እንደማመጥ በማስረጃ እናወራ እኮ ይተባል እንዴ? ካልተደማመጥ እንዴ ነው በማስረጃ የምናወሪው?
አሁን ለምሳሌ እናንተ ቤት ምናምን ብለሽ ያልሽውን ነገር እንደ እግዚአብሔር ቃል ደግሞ እናውራና እንፈትሸው። እናንተ ጋር ለሆነው ላሳይሽ ይችላል። ይሁን እኔ ለዛ ልከራከር አልገባውም፣ ግን ባገኛችሁት አጋጣሚ ኦርቶዶክሳውያን ቤተክርስቲያን እያላችሁ እንትና እውቀት የለሽም ማለት ወይ እውቀት የለሽም ወይ ጆሮ የለሽም። ከሁለት አንዱ ሊሆን ይችላል። ወይ ጆሮን ከሰጠሽ ሰምተሽ አድምጠሽ መመለስ፣ አሊያም ደግሞ የምታወሪው ነገር በእውቀት ማለት ጆሮም ሳይኖርሽ እውቀትም ሳይኖርሽ ሁለት ነገር እንዴት ነው? ከባድ ነው፣ ከባድ ነው። ታለምዬ እንዴ የሚገርመው ነገር እኔ ዘፈን እሰማለሁ፣ ዘፈን መስማት መብቴ ነው አለች። እንዴ መብቴ ነው ብለሽ ያልሽውን ያን ዘፈን እኮ ያላስተወሽ ትምህርቱ ነው ማለት ነው። ዓለማዊነት አንቺ ጋር ካለ ለኃጢአት አልሞትሽም፣ ለአረጌው ማንነት ለስጋ ስራ አልሞትሽም። ስለዚህ ያ ነገር እንደ መብት አይደለም የምትወስጂው፣ እንዳልዳንሽ ነው የምትነግሪኝ። እኔ አልዳንኩኝም፣ ክርስቲያን አይደለሁኝም፣ እኔ የክርስቲያን ባህሪ አይታይብኝም፣ እኔ ሲል በጨለማ ውስጥ ነው ያለሁት፣ የጨለማ ስራ ነው በእኔ ውስጥ የሚታየው ብለሽ ማለት ነው እንጂ ክርስቲያንም ነኝ ኦርቶዶክስም ነኝ፣ ከዚያ ደግሞ ዘፈን ደግሞ መስማት መብቴ ነው እንደ መብት ነው የሚያዝልኝ ማለት አይቻልም፣ አይቻልም። እንዴት ነው ብራዘር? እንዴት ነው እህት አለምዬ? አይሆንማ። ጴንጤ ጋር ደግሞ ስመጪ እኔ አይወክሉም ብዬ ያልኳቸው ዘፋኝነትን ላይፋቸው አድርጎ የሚኖሩ ለመዘመር የሚቋምጡ እነሱ ከኛው ጋር አይደሉም። ዳራ ሲዟቸው ኢቨን እንኳን ስርዓት የለ የአምልኮ እንትን የሚፈጽሙት እነሱ ናቸው ነው ከኛ አይደሉም ብዬ እያልኩ ያለሁት እንደ እግዚአብሔር ቃል እንጂ ቤካ በስሜት ተነሳስቶ አይደለም። ስለዚህ ንጉስሽ ቴዲ ነው ማለት ነው። ለነገሩ የቀበሌ እንኳን ንጉስ አይደለም እንኳን የሶስት ሳር ቤት ምናምን ባለበት አካባቢ እንኳን አንድ ቀን ተቀምጦ ወንበር ላይ ነግሶ አያውቅም። ቴዲ ንጉሳችን ንጉስ። አሁን ለምን ፖለቲካ ትሰራለህ? የቀበሌ ሊቀመንበር ሆኖ አያውቅም። በነገራችን የቀበሌ ሊቀመንበር ሆኖ አያውቅም። እሺ ማን ነው የመጣው? ፖለቲካ አትስራ። ወደ ጥያቄው ለምን አገባ? ማሚ ሰላም ነው? ሰላም ነው? ማን ያወራው? ማሚ ነው ተሾመ ነው ያወራው? ተሾመ ነኝ እኔ ነኝ ያወራሁት። እሺ አይ እኔ እኮ እዚህ ጋር ሚዩት አይታየኝም ማለት ሚዩቱ ማን እንደነሳ አይታየኝም። ቤቱ ሪፖርት ስላለበት ጥቁር ነው የሚታየው። እሺ ተሸ ከየት ቤተ እምነት? ከኦርቶዶክስ ቤተክርስቲያን። ከኦርቶዶክስ ቤተክርስቲያን። እሺ እንኳን ደህና መጣ ወንድሜ። እንኳን ቆያችሁኝ። ኦኬ የኦርቶዶክሳውያን ንጉስ ቴዲ ካሳ ነው ብለህ ታምናለህ ወይስ ማን ነው? መጽሐፍ ቅዱስ ላይ ቴዲ ንጉስ ነው የሚላል። የኦርቶዶክስ ቤተክርስቲያን ቴዲ ንጉስ ነው የሚላል ወይ ከራስ ፈልስፈ ነው የምታወራው? አይ ከራሴ ፈልስፌ ምናምን ሳይሆን ያው ከሰሞንኛው ነገር ተነስተን ነው እንግዲህ ቴዲን ለማንገስ እና ንጉሳችን ብለው ሲጠብቁት የነበሩት ኦርቶዶክሳውያን ስለሆኑ እኔ ደግሞ ፎር ዘ ፈርስት ታይም ኦርቶዶክሳውያን ቴዲን አነገሱ ወይስ ቴዲን የማንገስ እንደው እንትን ምንድን ነው ያው እንደ ምድር ይባላል የማንገስ አይነት እንቅስቃሴ ውስጥ እንዳሉ ያስታውቃል። እና ቴዲን አንግሳችኋል ወይ? ንጉሳችሁ መጣላችሁ ወይ? ቴዲ ንጉሳችሁ ነው ወይ? ጥያቄ ነው የጠየቁት። እንግዲህ አዎ ትክክል እኮ ነው። ግን ኦርቶዶክስ ቤተክርስቲያን በኦርቶዶክስ ቤተክርስቲያን ስርዓትና ሕግ መሰረት ኢየሱስ ክርስቶስ እንጂ ቴዲ ንጉስ ነው ቴዲ ንጉሳችሁ ነው የሚል የለም። ሲጀምር አነጋገርን ራሱ ማስተካከል አለብን። ማንኛውም ሰው ዘፈኑን ማድነቅ ይችላል፣ መስማት ይችላል። የተረዳኝ ነው። ትንሽ ኔትወርክ እያስቸገረ ስለሆነ ድምጼ ወደ ኋላ እየሆነበት ስለሆነ ማንኛውም እሺ ስማኝ፣ እኔ እናንተ አሁን ካልተደማመጥንና ላይክ መሰማማት ካልቻልን ከባድ ነው የሚሆነው። ለምሳሌ አይ ኦርቶዶክስ ተዋህዶ ቤተክርስቲያን ንጉሷ ኢየሱስ ክርስቶስ ነው ቴዲ አፍሮ እንደ ግል ንጉስ ነው ይላሉ። እንግዲህ እሺ ማሜ 16 ሰላም እንዴት ነሽ? ይሰማል? አዎ ይሰማል። ሰላም ነው። ኦኬ እስካሁን ይቅርታ
እስካሁን ሁለት ሰዎች ከኦርቶዶክስ ቤተክርስቲያን የገቡትን አንተ ብቻ ካስገባ እነሱን መስማት ጥሩ ነው። እነሱ መስማት አንተ ነህ ብጠይቀው። እሺ ለምን ትናገራለህ? እኔ እንናገር እንዴ? አስገብተኸኛል፣ ልናገር። እሺ ተናገሪ። ከየት ቤተ እምነት ነህ? ቴዲ አፍሮ ቴዲ አፍሮ የኢትዮጵያ ዘፋኝ አርቲስት ነው። ዳትስ ኦል በቃ ይዝፈን አርቲስት ነው። የፈለገው ሰው የፈለገውን ስም መስጠት ይችላል። ንጉስ ኢየሱስ ክርስቶስ እንደሆነ እናምናለን በኦርቶዶክስ። እኔ እንደ አንድ ኦርቶዶክስ አማኝ ንጉሴ ነው ብዬ አልልም። ንጉሴ ኢየሱስ ክርስቶስ ነው። ማንም ኦርቶዶክስ ተዋህዶ ማንም ክርስቲያን ንጉሱ ማን ነው ብትል ኢየሱስ ክርስቶስ ነው የሚል ቴዲ አፍሮ አይደለም። ቅጽል ስም ሰጡት። ዘፋኝ ነው ንጉሳችን ይበሉ እንጂ ኦርቶዶክስ ቤተክርስቲያን ግን እንደዛ አትልም። ለምንድን ነው ግን እኛን ኦርቶዶክሳውያንን ለማጥቃት ለመጣል አሁን ደግሞ ጀምር ኖ አስገብተኛል መናገር ፈልጋለሁ። ስለ ቴዲ ነው አይደል? ስለ ኦርቶዶክስ ስለ ቴዲ ነው ለማውራት የፈለግከው አይደል? እኮ ጥያቄ ነው የምጠይቅሽ። ጥያቄ ትመልሻለሽ። የመለስሽ ነው የምትይው። እሺ ምን አልሽ አንቺ? ደስ የሚል ነገር ነው ያልሽው። ምን አልሽ አንቺ? እኛ ኦርቶዶክሳውያን ንጉሳችን ኢየሱስ ክርስቶስ ነው። ከኢየሱስ ውጪ ያነግስ ነው የምናነግሰው ሌላ ንጉስ የለም አልሽ። የለም። እሺ የቴዲን ዘፈን ግን በአብዛኛው ንጉሳችን እየመጣ ነው፣ ንጉሳችን ነው፣ ከሱ ውጭ ንጉስ የለም እያሉ ግን የእሱን አዝማሪነት ሲጠብቁ የነበሩት ግን ኦርቶዶክሳውያን ናቸው። አሁን ከምን አንጻር እንደሆነ ልንገር። አሁን ለምሳሌ ፎር ኤግዛምፕል ልንገር። አሁን ለምሳሌ ይኸውልህ ከመውደድ ነው እንጂ አምላክን ትተው እሱን አነገሱ ወይ ፈጣሪያችን ብለው አይደለም። እንደው ከመውደድ ነው ቴዲ አፍሮን ከመውደድ ስም ሰጡት እንጂ እዳዝሚን እሱ ንጉሳችን ነው አይደለም። ንጉስ አይደለም። ንጉስ ኢየሱስ ክርስቶስ ነው ብያለሁ አይደለም። እኔ ዓለም በማን እንደማይደራደር በንጉስ ኢየሱስ ክርስቶስ የማይደራደር ብዙ ክርስቲያኖች አሉ። ዘፈን ኃጢአት እንደሆነ ቤተክርስቲያኔ አስተምራኛለች። መጽሐፍ ቅዱስም ኃጢአት እንደሆነ አውቃለሁ። ግን እንደዚሁ ዝም ብለው ስም ሰጡት እንጂ ንጉስ ነዛሬ ላይ መተና አንተ ማኑ ንጉስ ብትለው ቴዲ አፍሮ አይልህም። ኢየሱስ ክርስቶስ እንደሚል እርግጠኛ ነኝ። ስለዚህ ለምሳሌ በቤት ልጅህን የመጀመሪያ ልጅህን አሁን ወደ ስንት ቀን ትቀይርለታለህ? ስሙ ትክክለኛ ሰለሞን ወይ ቢንያም ቢሆን የቅጽል ስም ትሰጠዋለህ ከመውደድህ። እማዬ የምንለው በስማቸው መጥራት ስለማንችል እማዬ መሆን ስላለባቸው አባዬ እንደምንለው ንጉሳን በቃ ይሄ ቅጽል ስም ሰጠነው እንጂ ለሱ እንበረከካለን፣ ለሱ እንሰግዳለን፣ ለሱ እንጸልያለን፣ ያለሱ ማንም የለንም ማለት አይደለም። ዘፈን ኃጢአት እንደሆነ ማናችንም እናውቃለን። የቴዲ አፍሮ ግን መዝሙር አገር ወዳድ ዘፈን እንጂ ይሄ ማንም ሰው ዘፈን ኃጢአት እንደሆነ እናውቃለን። ብሰማ መስማት ይችላል፣ አለመስማት ይቻላል። ግን እንደዛ ብለህ ግን አሁን ለምሳሌ ኦርቶዶክሳውያንን ብለህ ዘፈን ብለህ መጣ እዚህ ጋር ቁጭ ብለህ ቁጭ ብለህ ወንጌል ያልገባቸው ሰዎች ካሉ ለምን ወንጌል አታስተምሩ? ለምን ኦርቶዶክስ አትተዋቸው? እሺ ስሚኝ፣ አሁን ስሚ፣ ለምሳሌ ከመውደድ የተነሳ ነው ብለሻል። ቴዲን የሚባለውን አንድ አዝማሪ ንጉስ ነው ብለን ያልነው አልሽ። እሺ አዝማሪ አትበል፣ ጀስት ሂውማን ቢንግ ነው። በእናትህ አዝማሪ አትበል። አዝማሪ ነው እታለምዬ፣ ይኸውልሽ እኔ እንደዛ አትይኝ፣ እኔ አትበይ። ንጉስሽን ስለነካው ንጉስ ነህ ብለህ ጥራልኝ እንዳትይኝ። ለአንቺ ንጉስሽ ነው፣ ለእኔ ግን ተራ አዝማሪ ነው። ይሄ ይጠበቅልኝ። ይሄና ቴዲ አንድ ክላስ አደረግን። ቀደም እንዳልኩሽ ቴዲ ማለት እሺ ስሚ፣ ቴዲ ማለት ኢየሱስ ክርስቶስ ጠበቃ ነው። ጻድቅ ነኝ አልክ። ሁላችን ኃጢአተኞች ነን በፈጣሪ እኔም አንተም እኩል ነን። ሌላ አትቁሚ። ዋስረው እንግዲህ እሺ ካንተ ሰጠውሽ ነው ታወሪያለሽ። እኔ ልጨርስ ድረስ ከትያለሽ። እሺ ለኔ ቴዲ ማለት አክብሯት በኝ። እኔ አንገናኝም። እኔና ቴዲ አንድ ክላስ አይደለንም። እባክሽን let me finish my statement please. Okay go ahead. ቴዲ ማለት ለኔ ተራ ነው። ከኔ ጋር ምንም ያገናኘው ነገር የለም። because እኔና ቴዲ the same class አይደለንም። we are different ክላሳችን ራሱ በጣም አንገናኝም። እርሱ ማለት ጨለማ ውስጥ ያለ ሙታን ነው። እሱ ሙታን ነው።
ሙታን ደግሞ የበሰበሰ ነው። ሙታን የሚሸት ነገር ያለው ነው። ልክ ጌታችን ኢየሱስ እንዳለ ሐዋርያ ጳውሎስም ደግሞ በኃጢአትና በበደላቸው ምክንያት ሙታን ናቸው እንዳለ ማለት ነው። ሙታን ነው እሱ። እኔ ደግሞ በክርስቶስ አምኜ ዳንኩ ሕያው ነኝ። ስለዚህ ሕያውና ሙታን አንድ ሰፈራ ነው የሚገናኙት። ሙታን ነው፣ እኔ ሕያው ነኝ። ስለዚህ ክላሳችን አንገናኝም። የአንቺን ንጉስ እንዳገሩ ልጅ አትጠብቀኝ፣ የመጀመሪያው ነገር። ስለዚህ ሁለተኛ እንደዚህ አትብረት። እኔ ቴዲ የሚባለው አዝማኝ ነው ታሴት። እሺ ወደ ጉዳይ ስመጣ ለምሳሌ ከመውደድ አንጻር ነው አለሽ ቤተ ክርስቲያን ይቅርታ አስተያየት ሰጥቼ መውጣት እችላለሁ። አንዴ ኦረ በስመ አብ ወደ በእናትህ ኩረድ። እኔ ሰው ከሰው ጋር እያወራ እሷን ንቃት ነው እንዴ? እሷ ያወራች አይደል እንዴ? ይሳ ያወራች አይደለም? ከእሷ ጋር እያወራ ነው። አስተያየት ስትል አስተያየትን ከፈለክ በአስተያየት መስጫ ምናምን ነገር ላክልኝ፣ ችግር የለውም። እሺ ለምሳሌ ከመውደድ አንጻር ነው አልሽ ያዝኩትና፣ ነገር ግን ቤተ ክርስቲያኔ አልሽ ዘፈንን አትፈቅድም አልሽ። መጽሐፍ ቅዱስ ቤተክርስቲያን ብቻ አይደለም መጽሐፍ ቅዱስ ታለቤ። ቆይ ስሚ የኔ ውድ ልጨርስ፣ ከዛ አንቺ ተፈለግሻ ታወሪያለሽ፣ እሰጥሻለሁ። እሺ ከመውደድ አንጻር ነው ካልሽ በኋላ ቤተ ክርስቲያኔ ዘፈን አትፈቅድም። ከእግዚአብሔር ቃል አንጻር ዘፈን ሐራም ነው ወይም እርኩስ ነው አልሽ። ጥያቄ ምንድን ነው? ዘፈን እርኩስ ከሆነ ዘፈን በቤተክርስቲያን የማይፈቀድ ከሆነ ቴዲ ሲዘፍን የቴዲን ዘፈን እንዴት ወደሽ ተቀበልሽው? ቤተክርስቲያንሽ ዘፈን እርኩስ ኃጢአት ነው ብላ ካስተማረች የቴዲን ዘፈን መቀበልና መስማት ከክርስቶስ ትምህርት ጋር መጣላት ቤተክርስቲያንችንም አለመስማትና አለማክበር አይደለም? እንደ አንድ ኢትዮጵያዊ የቴዲ አፍሮ ዘፈን አልለውም፣ አገር ወዳድ መዝሙር ነው ብዬ ነው ማምነው። አገር ነው፣ ስለ አገር ነው የሚዘፍነው። እኔ አይ ሪስፔክት ሂም በቃ። ግን ኤቭሪ ሲንግል ዴይ ቴዲ አፍሮን ከፍቼ እሰማለሁ ማለት አይደለም፣ ወይም ሌላ ዘፈን እሰማለሁ ማለት አይደለም፣ ወይም በቴዲ አፍሮ ኮንሰርት ገብቼ ጨፍራለሁ ማለት አይደለም። በቃ ሰማዋለሁ። ኢትስ ግድ ለሀገር ነው የዘፈነው፣ ስለሆነ ነገር ነው የዘፈነው ብዬ እላለሁ። በቃ መልእክት አስተላልፎ ጸጥ ነው የሚለው። ዳትስ እኔ ስለ እኔ ነው ማወራለን። ሌላው ደግሞ የቴዲ አፍሮ ከመጀመሪያው ጀምሮ በኮንሰርቱም በምኑም ሊጨፍሩ ወይም እንትን ሊሉ ይችላሉ። እኔ ግን እንደ አንድ አገር ወዳድ ሰው መዝሙር ዘመረ ነው የምለው። መልእክት አስተላልፏል። ማስተላለፍ ያለበትን ስለ አገር አስተላልፏል። ዳትስት ስለዚህ ሁላችንም ወይ የቀጥ ዳግሻይ እህታችን እንግዲህ ሁለት የሚጣረሱ ነገሮች ነው እየተናገረች ያለችው። ግን መጀመሪያ ላይ አንድ ጊዜ ከይቅርታ ጋር እህታችን ሚዩት አድርጊልኝ። እንደ ይቅርታ አዝማሪ የሚለው ቃል እንደው እንደ ቴዲ እንደተሰደበብሽ አይነት ስሜት ነው የተሰማሽ። ምናልባት የአዝማሪን ትርጉም ያለማወቅ ይመስለኛል። አዝማሪ ማለት በባህላዊ የኢትዮጵያ ሙዚቃ በተለይም በማሲንቆ፣ ክራር ወይም ዋሽንት እየታጀበ የሚያዜም ዘፈን የሚያቀርብና አቀንቃኝ ይላል ትርጉሙ ማለት ነው። አዝማሪዎች በግጥምና በዜማ ማህበራዊ ሁኔታዎችን፣ ፖለቲካን፣ ፍቅርንና ወግን የሚተቹ የሚያወድሱ ወይም የሚያዝናኑ የባህል ጥበብ ባለሙያዎች ናቸው። አሁን ክራር፣ ማሲንቆ እኛም እንጠቀማለን። እኛን አዝማሪ የማያስብለን ምን መሰለህ? እኛ ፖለቲካን ወግን አይደለም ምን ዘምረው፣ እኛ ለማዝናናት አይደለም እኛ ምን ዘምረው ገባሽ? እኛ ዘማሪ የሆንበት እነሱ አዝማሪ የሆኑበት ምክንያት ይሄ ፍቺ ነው። ስለዚህ ቴዲ አዝማሪ ነው፣ ስድብ አይደለም። ባይደው ያው እንደዛ ከመስሎሽ ከሆነ በካ የተሳደበ አይደለም፣ ዘፋኝም ነው። እነዚህ በዚህ ወግ ውስጥ ስላለ ማለት ነው። ወደ እኛ አሁን እዚህ ጋር ቤት ከፍተን ስለ ቴዲ ማንነት ስለ ከሊት ማንነት የምናወራበት ጊዜ የለን። ምክንያቱም ብዙ እውነታዎችን እዚህ ጋር ፍንትው አድርገን ማሳየት የምንችልበት መድረክ ስላገኘን ማለት ነው። እሱ እኮ ነው የገረመኝ። ጊዜ የለንም ስትል እሱ እኮ ነው የገረመኝ። ለምን ሌላ ነገር ለምን መሰለሽ ቆይኔናት የእናንተ ምን መሰለሽ ዋና ቤቱን የከፈትንበት ምክንያት የማይፈርድ የማያድን የማይታደግ የማይቤዥን ንጉስ ስትሉ አይሽ እኛ የምናውቀው ንጉስ ያድናል፣ ይፈርዳል፣ ይታደጋል፣ ንጉስ ብለው ሲሉት ይቤዣል፣ ፈጣሪያችን ይፈርዳል። ገባሽ? አንድ ሰው ንጉስ ለመባል እነዚህን ማሟላት አለበት። ገባሽ? ቅጽል ስሙን ለመውሰድ በዚህ ስም ለመጠራት እነዚህን ካሟላ ነው። ገባሽ? ይሄን ያላሟላ ሰው ንጉስ አልሽው ማለት በኢየሱስ ቦታ በእግዚአብሔር ቦታ ያስቀመጥሽው ነው ሰውየውን ማለት ነው። አንደኛ ሁለተኛ ነገር ይኸውልሽ፣ እኔ እናት ቤተክርስቲያንሽ ዘፈንን አውጥታ ከመጽሐፍ ቅዱስ ላይ ጥለዋለች፣ አውጥተዋለች።
አንቺ በሰላም እንድትሰሚ ማለት ነው። ቀደም ተናገር ያለው በዘፈንና ሰላም አብሮ የሚሄዱም ነገር አይደሉም። ለነገሩ ግን አንድ ልነግርሽ የምንፈልገው ነገር እኛ ዘፈንን ስንቃወም ወይም መጠጥን ስንቃወም መጽሐፍ ቅዱሳዊ ስለሆነ ብቻ አይደለም እንቃወመው። አንድ ሰው ዘፈንን መቃወም ያለበት ጴንጤ ስለሆነ አይደለም፣ ኦርቶዶክስ ስለሆነ አይደለም። እንዴ ሙስሊሞች እኮ ዘፈን እኮ አይቀበሉም እኮ ታውቂያለሽ? ይሄንን መጠጥ እኮ አይቀበሉም። ጴንጤ ሆኖ ነው እንዴ ሙስሊሞች ዘፈን የማይቀበሉት? ጴንጤ ሆኖ ነው እንዴ መጠጥ የማይቀበሉት ሙስሊሞች? አይደለም። አንዳንዱ ነገር መጽሐፍ ቅዱስ ራሱ መሆንም የለበትም እንድትረጂው። አንዳንዱ ነገር የግድ ጴንጤ መሆን እኮ የለብሽም፣ ኦርቶዶክስ መሆን የለብሽ። ህሊና እኮ ነው። ዘፈን ላለመስማት ብዙ ምክንያቶች አሉ። ለምሳሌ አንድ ሰው አንስቶ ብር ሰጠሽ፣ ቆይ እኔ እናት አንድ ሰው አንስቶ ብር ሰጠሽ፣ ምን አለበት የመስጠት ክፋት አለው ልትይኝ ትችያለሽ። አዎ ምንጩን ካላወቅኩኝ ክፋት አለው። ለምሳሌ ምን ማለት እንደሆነ ልንገርሽ። እኛ ማህበራዊ ጉዳዮች የተዘፈኑ ማህበራዊ ጉዳዮች ስለ ፍቅር ስለምን የተነገሩ ጉዳዮች ዘፈኖችን የማንቀበለው ምክንያት ለምን መሰለሽ? ሜሴጆቹ ትክክል ስለሆኑ ስላልሆኑ አይደለም፣ ምንጫቸው ሶርሳቸው ነው። አሁን መንግስት እንደ መንግስት ከየት መጣ የሚለው ነገር አለ። የሆነ ነገር ስታረጊ ከየት አመጣኸው ይልሻል። የሆነ ገንዘብ ስትረጂ፣ የሆነ ኢንቨስት ነገር ስታረጊ፣ ብዙ ሰዎች ሊቀጠሩበት ሊሰሩበት የሚችሉበትን ተቋም ስትገነቢ መንግስት አንድ መጀመሪያ የሚጠይቅሽ ነገር አለ። ከየት አመጣኸው ገንዘቡን ይልሻል። አሁን የነገሩን በጎነት አይደለም ብዙ ሰዎች ሊቀጠሩበት ብዙ ሰዎች የፍቅር ሜሴጅ ሊሰሙበት የሚችል ማህበራዊ ጉዳዮች ሊያደምጡበት የሚችል መሆኑ አይደለም። ሶርሱ ነው ችግሩ። አይሽ ዘፈን ችግሩ መጀመሪያ ሶርሱ ነው። ስለዚህ አንድ ሰው የግድ መንፈሳዊ ሰው መሆን የለበትም ዘፈንን ለመቀበል ላለመቀበል። በመጀመሪያ ሶርሱ ከየት መጣ፣ ወዴትስ ይወስዳል? ምንጩ አይታወቅም ወይም ደግሞ የሚታወቅ ነው ሊሸፈን ተፈልጓል። ወዴትስ ነው ዘፋኝነት የሚወስደን? አንድ ሰው ዘፈን ሰፍቶ ቁጭ ይላል አይልም። አብሮ ያቀነቅናል፣ አብሮ ይወዛወዛል። ዘፈኑን የሚያደምቁ ነገሮችን አብሮ ያደርጋል፣ ይጨፍራል፣ ይጠጣል፣ ወደ ሌሎች ኃጢአቶች ይንደረደራል። ስለዚህ የግድ ለእናንተ ዘፈን ኃጢአት መሆኑን ለማሳመን ቤተክርስቲያንሽ ከመጽሐፍ ቅዱስ ላይ ነቅላ ብታወጣውም ቃሉን ብትሰርዘውም ገላትያ 5:21 ላይ አሁን ያለው ቤተክርስቲያኒቷን ብትጠቀምበት መጽሐፍ ቅዱስ ላይ ሄደሽ ቼክ ብታረጊ አውጥተዋለች። ለምንድን? አንቺ ዘፈን እንድትሰሚ ስለፈለገች፣ ውጤቱን እያወቀችው፣ ምንጩን እያወቀችው። ሰው ዘፈን ሲጽፍ ከእግዚአብሔር አይደለም የተቀበለው። ይሄ ንጉሥ የተባለው ሰውዬ ከእግዚአብሔር አይደለም የተቀበለው። ሰው ከእግዚአብሔር መቀበል የሚችለው እግዚአብሔርን መልሶ የሚያወድስ መዝሙር ነው። ለከዲት የሚሆን ነገር አይደለም። እኔ ከእግዚአብሔር መቀበለው ዝማሬ ከሆነ ማለት ነው። ወንጌል ከሆነ አው ልክ ነው። ዝማሬ ከሆነ አምልኮ ከሆነ ገባሽ፣ ዜማ ከሆነ መልሶ ለእግዚአብሔር የሚሆን ነገር ከእግዚአብሔር ነው መቀበል ሰው ያለበት። ስለዚህ ሜሴጁ እኮ ጥሩ ነው፣ ሀገራዊ ነው፣ የሚያስተራርቅ ነው። ኖ ኖ ኖ ኖ ኖ ኖ ምንጩ ነው። ገንዘብ ምን ችግር አለው? ፋብሪካው ቢከፈት ብዙዎች ይቀጠሩበታል። ኖ ኖ ኖ ከየት መጣ? ፋብሪካውን የሰራበት ገንዘብ ከየት መጣ? ምንጩ ከየት መጣ? እህቴን ማስተዋል አለብሽ። ለእናንተ ጥቅስ መጥቀስ አያስፈልገንም። አትጠጣ ምንልህ ስለምታውቀዋለህ እኮ። ምን ያህል ልትጠጣ አሰብክ? እስኪ ንገረኝ። ስንት ሊትር፣ ስንት አውንስ ንገረኝ። ስንት በርሚል? አየህ ምን እንደምትጠጣ ምን ያህል እንደምትጠጣ ራሱ አታውቀውም። ለዚህ ነው አትጠጣ ምንልህ። ከጀመርከው ወደ ስካር ይወስዳል። ምንጩን የምንቃወመን ለዚህ ነው። መዝፈን ስትጀምር ማዳመጥ ስትጀምር ትዘፍናለህ። መዝፈን ስትጀምር ታውቀዋለህ ከዛ በኋላ የሚከተለውን ነገር። ስለዚህ የግድ ካንተ ጋር የሆነ ጥቅስ በዚህ ጃር ማወራ እንደ ሀገር እንደ ግለሰብ ኮንሲኩዌንሱ ምንድነው? ሰው ዘፈን ሰምቶ ምንድነው? ሆዱ ያለው ብሶት ያወራለታል። እኛ ብሶት የሚያወራ ነገር አይደለም የምንፈልገው፣ ብሶት የሚያጠፋ ነገር ነው የምንፈልገው። እንባ የሚጠርግ ነው እንጂ የምንፈልገው እንባዬን የሚያስታውሰኝ ዘፈን አልፈልግም። ሐዘኔን የሚያስታውሰኝ ነገር አልፈልግም። ገብቶሻል? የህዝቤን ችግር አወራ። እኔ ህዝቤ ችግር እንዲወራ አይደለም የምፈልገው፣ ህዝቤ ከችግር እንዲወጣ ነው የምፈልገው። ህዝቤ ከችግር የሚወጣው ደግሞ ኢየሱስ የሚባል ጌታ ሲሰበክ በዝማሬው ስለሱ አዳኝነት ሲወራ ነው። ሰው ግን ለምንድን ነው ዘፈን የሚያደምጠው? ከመንግስት ጋር ከግለሰብ ጋር ከጎረቤቱ ጋር ያለውን ብሶት ያወራለታል። ከዘር ከሃይማኖት ጋር ያለው ኖ ኖ ኖ ኖ እኔ ብሶት የሚያወራልኝ አይደለም የምፈልገው፣ ብሶቴን ነቅሎ የሚያወጣልኝ ነው የምፈልገው። ያ ደግሞ መዝሙር ይባላል። ተናገረ እኮ እንትን አለ እኮ ምን ይሰራልኛል? እኔ ብራዘር ፈውስ ነው የምፈልገው፣ ህመሜን የሚያወራልኝ አይደለም የምፈልገው። ከምርህ ነው ግን በዚህ ጉዳይ ስተከራከር እንደ ሙስሊም አልኩ እኮ ሙስሊም እንደ ጴንጤ እኮ ነው የሚያምነው እኮ አልኩ።
ምን ገላትያ 5ን አንብቦ ነው ሙስሊም አይደለም። ከመሆን ተው እንጂ። እሺ ቤካ ይቀጥሉ። ዳግሻ አንድ ነገር ልበልኔ። ቆይ አንድ ጊዜ እታችሁ ከሰው ጋር ነገር ለምትለብጠሽ የምትል ተባረክ አባ። እሺ ማሚ የሰምተሻል እንግዲህ ዳግሻ ያለው ነገር። የመጀመሪያው ቅድም ዳግዬ እንዳለው አንድ የሚጋጭ ነገር አለ። የአንቺን ነገር እንደ መብት አድርገሽ ከተቀበልሽና የቤተክርስቲያንሽን ትምህርት ካልተቀበልሽ የክርስቶስንም ትምህርት ካልተቀበልሽ እንዴት ነው ቴዲሽ ንጉስሽ አይደለም እንዴ? ንጉስሽ አልሆነም እንዴ ነው ጥያቄያችን። ማሜ አልኩህ እኮ ቅጽል ስም ተሰጠው እንጂ ንጉሴ የኔ የፈጠረኝ አምላኬ ነው። ማድረግ ያለብኝ ነገር ስሙ ማን ነበር? የሱ ሰውዬ ስሙ ቴዲ አፍሮ። ቴዲ አፍሮ ነው እንጂ ስሙ ቴዲ አፍሮ። ስለዚህ ንጉስ ነው ንጉሳችን ነው ብሎ ማለት ቅጽል ስም መስጠት ሰውየውን ማንገስ ነው። ቅጽል ስም ነው። ቅጽል ስም ነው፣ ማንገስ አይደለም። ቅጽል ስም ነው። እንግዲህ ያነገሱት ያንግሱት። እኔ እንደዛ አይደለም ማነግሰው። ቅጽል ስም እንደተሰጠ እኔ በቴዲ አፍሮ ልጠራው እችላለሁ። ሌላው ንጉስ ሊለው ይችላል። የተሰጠው ንጉስ ቅጽል ስም ነው የምለው። አዎ አስተማሩ ዳጊ በተናገረው ቤተክርስቲያኔም ልክ ዘሴምቲ እንደምታስተምር አውቃለሁ። ታስተምራለች በደንብ። እኛ የመቀበልና ያለ መቀበል የኛ ከፍታ አሳያት ቤካዬ። ቆይ እኔ እናት ቅርታ አንቺ ያለ ማወቅ ሊሆን ስለሚችል ብዙ አልታዘብሽም። አልፈርድብሽም። ምንም ችግር እኮ የለውም። ምንም ችግር አንድ ነገር አላወቅሽም ማለት ሁሉን ነገር አታውቂም ማለት አይደለም። አሁን እዚህ ጋር ቆይ እኔ እናት ይኸውልሽ መጽሐፍ ቅዱሳችሁ አሁን የምትጠቀሚበት ቤተክርስቲያንሽ ይሄንን ሐሳብ አንቺ ከኛ ጋር የምትስማቢበትን ሐሳብ አውጥታ ጥለዋለች ስልሽ አሳየኝ ነው የሚባለው እኮ። አሳየኝ አይሻልም? እኔ እናት አሳየኝ ብትይኝ እኮ ላሳይሻ እንደሆነ ሁሌ ነው የምትነግረኝ። የኔ እናት አሳየኝ፣ መረጃ ስጠኝ። ዝም ብለህ ቤተክርስቲያኔን አትማት በይ አይሻልም? እንደዛ በመረጃ እኔም ባወራ አይሻልም? ለምን ትቀደዋለች? ለምን አውጥታ ትጥለዋለች? እኛ መተግበር ነው እንጂ አቃተን እንጂ ለምን ቀዳ ትጥለዋለች? ቤተክርስቲያን እኮ እሱን አንቺ ሄደሽ ጠይቂያታለሽ። እኔ መረጃውን ላሳይሽ አይሻልም? እጅሽ ላይ ካለ መረጃ ከመጽሐፍ ቅዱስ ላይ ከራስሽ እጅሽ ላይ ካለው መጽሐፍ ቅዱስ ላይ ላሳይሽ። ኦኬ ላሳይሽ ሁሉ እንዳመጣልሃለሁ መጽሐፍ ቅዱስ። እሺ እኔ እናት ተባረኪ። አሁን አይሽ እንደዚህ ነው እንትን ገለጥ አድርገሽ እጅሽ ላይ ስታዩ ይሻላል። አሁን ሐሜት ጥላቻ ምናምን ስለሚመስላችሁ ጥላቻ አይደለም። ምክንያቱም የኛ ተግባር ላይ አለማድረጋችን እንጂ ሁሉም ሰው እኮ ወደ ቤተክርስቲያን እኮ መጥቶ ውሎ ይሄዳል። ገባ? እሺ እሺ ሬዲ ነሽ? ታብታብና ኮፕሊንግ አቁማ በረክፋን ፕሊዝ። ቤቴ ሪፖርት ውስጥ አለ። አሁን ዳግሻዬ ብላክ ነው፣ ኤፊ ብላክ ነው፣ ማሚዬ ብላክ ናት፣ ግሎሪዬ ብላክ ነው፣ ባህሩ ብላክ ነው፣ አሌክስ ብላክ ነው። እኔና ኤሎሬ ብቻ በቪዲዮ ስለወጣል። ከዛ ውጭ ሁሉም ብላክ ናቸው። እና ፕሊዝ ኮፕሊንግ አድርጉልኝ። ተባረኩ። በጣም ነው የምትሰግነው። አሁን ግራ የገባኝ ታውቃለህ ቤካ፣ ምን ታውቃለህ? እህታችን አሁን ዘፈንን አትቀበል ቤተክርስቲያንም አታስተምረኝም ትልና የቴዲን ለመስማት ግን መዝሙር ነው አለችው። ወጣች። ምን ይሄ ነው ጭንቀቱ። ወጣች። ኢትስ ኦኬ እንግዲህ ችግር አሁን ያለው ይሄ ነው የገጠመን ችግር ይሄ ነው። ገብቷል አይደል? አብረውን ዘፈንን ይቃወሙና ከዛ በኋላ ግን የቴዲ ላይ ወይ መከሊት ላይ ሲደርስ ግን የእሷን ዘፈን አለመስማት ይከብዳቸውና እሷ እኮ ግን መዝሙር በለው እኮ። እስኪ ሜሴጁን ተመልከተው እስኪ። አሁን ይሄ የሚያስተራርቅ እኮ በወንድማማች መካከል ተው ምንም ያስተራርቅ ምንጩ ከየት የመጣ ነው? ማን ያመጣው? ኦፍ ኮርስ ሰይጣን ታዲያ የብርሃን መልአክ እንጂ የጨለማ መልአክ መስሎ ይገለጣል እንዴ? አይገለጥም እኮ። ዋው እንድትል ሆኖ ነው የሚመጣው። ሁሉ ጊዜ ሲመጣ ሰይጣን ዋው የሚያስብል ነገር ይዞልን የሚመጣው ገባ? ማትገፋው እንዴ ማሪፍ ነው የምትለው ነገር ነው። ምንጩ ምንድነው ነው? እኛ ምን ያው እሱ ነው። ከየት መጣ ይሄ ሜሴጅ? አይ አይደለ ተንበርክኮ ነው ያመጣው። በሌሊት ነው እግዚአብሔር የሰጠው። እግዚአብሔር እኔን መልሰህ የምታከብርበት ዜማ ነው ብሎ ነው የሰጠው አይደለም። ከመሆን እሺ ቀጥሉ እህት ወንድሞች። ነገር ዳግሻዬ ማን የከፈተው? እሺ አሌክስ ቀጥልሽ። እሺ ቀጥልሽ። ሰሞኑን የእግረኛ ሚዲያ ከሶፊ ጋር የሆነ ኢንተርቪው አድርጎ ነበር እና እዛ ላይ አንድ የሰማሁት ንግግር ነበርና እስቲ ሼር ላርጋችሁና በዚህ ጉዳይ ላይ የምትሉትን ነገር ለስማ። የሆነ ግራ የገባኝ ንግግር ስላለ ኦኬ ቪዲዮ ላርገው። አርጎ ቪዲዮ አለ። ከርዕሳችን ጋር ይሄዳል። አይ ችግር የለውም ያለው። ኦኬ እንትን ማን ነው
ቁጭ አድርጌ ሄዊ ሀሳብ ምናምን የባየና ሄዊ ማድረግም አልፈልግም። አንዳንድም ሰው ዝም ብለህ ከሱ ብቻ በሚመጡ ሀሳቦች ዝም ብለህ በሆናቸው ብቻ እየወደድከውና እያደነቀው እንዲኖር የምትፈልገው ሰው አለ። አክብረኸው ብቻ ጀግንነት ራሱ የሚላል ጀግንነት አንዴ ነው፣ ሁሌ አይለካም። ቆይ ወደ ኋላ ልመልሰው እና ኢንተርቪው መጠየቅ የማንፈልገው ሰው ቴዲ አፍሮ ነው። ቴዲ አፍሮ ባለፈው አንተ አላውቀውም ያልከው፣ በእርግጥ እሱ በአንተ እሱን አላውቀውም ማለት ውስጥ ከአንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ። እኔ ደግሞ እንደማውቀው እንደምወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለው ረቂቁንም የማወቅ አቅም አለው። መላከ ብርሃን ነው ቴዲ አፍሮ። እሱን ባገኘው ቁጭ አድርጌ በቃ ይሄንን ነው ማወቅ የፈለኩት። ቴዲ አፍሮ መላከ ብርሃን ነው ይላል። ምን ማለት እንደሆነ እስቲ እናንተ እዚህ ጉዳይ ላይ የዛሬ የብርሃን መላክ ነው። ኃይለኛ ነገር ነው የተናገረው። ጥያቄ ፈጥሮብኝ ነው እና እስቲ ምን የምትሉት ነገር አለ በዚህ ጉዳይ ላይ? ኢቭን እንኳን ምንም አይነት ተቃውሞ እንትን አልሰማሁም በዚህ ጉዳይ ላይ በተናገረው ንግግር ላይ ማለት ነው። ቤካ እኔ ላውራ? ኦኬ ወይም በኋላ ማለት ሁላችሁንም ክርስቲያን እህትና ወንድሞቼን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የዳናችሁ የጸደቃችሁ የተቀደሳችሁ እና የተለያችሁ ክርስትና ፓርታይም ላልሆነባችሁ የዛሬ ሳምንት ዘምራችሁ ዛሬ ለማዘፍኑ ማለት ነው ሰላምታዬ ይድረሳችሁ። ግን ፓርታይም ክርስቲያን ለሆናችሁ በተለይም በቤተ እምነት ኦርቶዶክስ ለሆናችሁ ስድብ ይመስላችኋል። ግን ትክክለኛ መልእክት ነው የምንነግራችሁ። በስሙ ሲጠራ የተሳደብን ግለሰቡን የምንጠላ ካልሆነም ኦርቶዶክስን የምንጠላ ጴንጤዎች አድርጋችሁ የምትሉ በጣም ተሳስታችኋል። ሚዛናችሁ ልክ አይደለም። ሳምንት ስትቀድሱ ስለ ኢየሱስ ስትዘምሩ ስትጾሙ ነበር። በዛ ላይ ደግሞ ዘፈንን ኃጢአት ነውም ስትሉ አንዳንዶቻችሁ እንሰማለን። ለዚህ ሞራል መብቃታችሁን ሳናደንቅ አናልፍም። አንዳንዶች ናችሁ። በእርግጥ ሌሎቹ አብዛኛው አይልም። ዘፈን ራሱ ኃጢአት ነው የሚለውን ነገር ከአንደበታችሁ በጽሁፋችሁ ሁሉ ኦርቶዶክስ ሆኖ የሚል በብርሃን የሚገኝ አባባል እንደሆነ እናምናለን፣ እናውቃለን። እኛ ከዘፋኞቹ ለየት አድርገን በስም ተጠቅሶ ቴዲ የሚባለው ላይ ለምን ፎከስ እንዳደረግን በግልጽ የምንናገር ይሄው የእናንተ ሳይቀር በስሙ ገና ታቦት ትሰራላችሁ፣ ታመልኩታላችሁ፣ ትንቀጠቀጣላችሁ፣ ትርገበገባላችሁ፣ ትሰግዱለታችሁ። ቴዲዬ ብለን ከሰውን ከመውደድ ያለፈ ነው። ይመለካል። አደባባይ ላይ ትርገበገባላችሁ። ለእናንተ ለገብርኤል ለሚካኤል ለማርያም ከምታረጉት ምንም ነገር ያላነሰ ነገር ለቴዲ ታረጋላችሁ። በአደባባይ በሺዎች በሚሄድበት ኮንሰርት በሚሄድበት ቦታ ይሄንን መናገራችን ፍቅር ነው የምናሳያችሁ። ክርስቶስን የጋረደባችሁ የደበቀባችሁ ልዩ ቅዱሳን የምትሉት ብቻ አይደሉም፣ ዘፋኝ ሳይቀር ሁሉ ክርስቶስን ሸፍኖባችኋል። የክርስቶስን የምታመልኩበትን የምትዘምሩበትን ጊዜያችሁን ተሻምቷል ነው የምንላችሁ። ይሰማል ሎይ ኦርቶዶክሶች፣ አብዛኛውን ኦርቶዶክሶች ክርስቶስን ሸፍኖባችኋል። ሁለተኛ
በማህበራዊ ሰላምንና አንድነትን ፍቅርን ሳይሆን መለያየትን ጥላቻን ትወዳላችሁ። ምታገሱ ነውር ነው የምትሉት መለያየትን፣ ነውር ነው የምትሉት ጦርነት፣ ነውር ነው የምትሉት ዘፈን የላችሁ። እኛ የብርሃን ልጆች ይኸውልህ በጽድቅ ነው የምንነግራችሁ። ፊት ለፊታችን ሆነን ኑሯችን ይሁን ህይወታችን የምንጠቅሰው ቃል ፓርት ታይም አይደለም፣ ፉል ታይም ነው። ምንዘምርለት ኢየሱስ እንጂ ምንዘምርለት ሰው የለም፣ ልዩ ፍጥረት የለም፣ መላእክት የለም። እና ለዚህ ነው ንጉሳችሁ ነው ብለን ነው ብላችሁ ያላችሁትን ነው እኛ መልሰን የምንነግራችሁ። ይሄ ልክ አይደለም። እንዴት ሁለት ንጉስ ይኖራችኋል? እንዴት ሰውን ፍጡሩንም ፈጣሪንም እኩል ታመልካላችሁ ነው? አቅሙ አለን ለጽድቅ እንኖራለን የምትሉ ካላችሁ መታችሁ ሞግቱን። ስትሞግቱን ዘፈን ኃጢአት ነው ብቻ ሳይሆን ለቴዲ የተለየ አምልኮ የምታረጉት ነውር ነው ብላችሁ ከኛ ጋር ስታወግዙ እግዚአብሔርን መፍራት በህይወት የተገለጠ ልምምድ እያደረጉ ነው ብለ እንቀበላችኋለን። ለዚህ ነው ኢየሱስን አታውቁትም። ኢየሱስ ለእናንተ ጋር ከቴዲ ወይም ከማርያም ከገብርኤል የተለየ አይደለም። እናንተ ጋር ሳምንት ስትጠሩት አይተው ህዝቡን ሸውዳችሁታል። ኢየሱስን መታመልኩና ለኢየሱስ የምትኖሩ ይመስላል። ገናን ፋሲካን ስታከብሩ ነጠላ ለብሳችሁ እሑድ፣ ዓርብ፣ ቅዳሜ ስታሸረጉዱ ላየል ግራና ቀኝ ለማያመዛዝን ካልሆነ መጽሐፍ ቅዱስን አንብቦ ለማያውቅ ሰው የስ ከበሮ ስትመቱ ቅዳሴ ሲያሰማ አቤት ምናምን ይላል። እናንተ ክርስቶስን አታውቁት። የኃይለ ቃል መናገር ስላለብኝ አይናውቀዋለን ካል ስታወግዝ ልመልከት። ክርስቲያን የሆናችሁ እህት ወንድሞቻችን ጸጋ ይብዛላችሁ። ህዝባችንን ለወንጌል ግድ ስላለን መንግስተ ሰማያት ዘፋኝ አይወርስም ስለሚል ጥላቻ አይደለም። መንግስተ ሰማያት እንዲወርሱ ነው ወንጌልን በየሶሻል ሚዲያ የነሱ ስድብ፣ ነቆራ፣ አሜትን ሳንፈራ እውነትን በድፍረት በግልጽ በብርሃን የምንናገረው። በጨለማ እየኖሩ ወደ ብርሃኑ ኑ ብለው ይላሉ እና ጨለማችሁን እንገልጣለን። እንደዚህ ጸጋ ይብዛላችሁ ክርስቲያኖች። ተባረክ ባርኩ። እሺ እንግዳ ገብቷል መሰለኝ። አሮ ነው ላይክ ማክቢ ኬት እንደሆነሽ ባላውቅም ኬት እንደሆነሽ ባላውቅም ቅድም ወንድማችን ቪዲዮ ያሳየን ወንድም ካለ አሮ ነው ከስር ካለ እንጃ ኔትወርክ መስለኝ ያስወጣ ወጣ። በመጀመሪያ ደረጃ ላይክ ምንድነው ያለው የብርሃን መላካችን ያለው ቴድሮስ የሚባለውን አዝማሪ እንደዛ ነው ያለው። ታብታብና ኮፕሊንግ መላከ ብርሃን ኦኬ ወይንም ገብርኤል ወር በቅንፍ ማርያም ማለት ትችላለህ። መላከ ብርሃን እሺ፣ መላከ ብርሃናታቸው አሁን እነሱ ነው። በነገራችን ለእነሱ ነው መላከ ብርሃናቸው ባይሆንም ማኖሮ ይህ ሰው በዚህ ልክ የሱን ይሄ ምንድነው መቼስ ዘፈን እርኩሷል። የእርኩስነትን አጥምቆ ያዘጋጀውን ወይን ለመጠጣት ሰፍሰፍ ባላሉ ወይም ባልተንሰፈሰፉ ነበር። አሁን ቴድሮስ የሚባለው አንድ አዝማሪ ያጠመቀው የእርኩስን ወይን ነው። በጣም የእርኩስ ወይን ምን ማለት ነው? መንፈሳዊቷ ባቢሎን ታውቃላችሁ፣ በራእይ ምዕራፍ 17 ላይ ያለችው የጠመቀችው የእርኩሰት ወይን አደገኛ ነው። ብዙዎችን ከዛ እያጠጣች እያሰከረች እንዲሴስኑ ታደርጋለች። ስለዚህ ቴዲም አጥምቆ ያመጣው የባቢሎንን እርኩሰት ነው። እሱን እያጠቀሰ እሱን አጥምቆ አምጥቶ እናንተ የጠቀሰ ከየጣችሁ ከዚህ ከእግዚአብሔሩ ሐሳብ ወጣችሁ የባቢሎኗ የእርሷ ባሮች ለማድረግ የተላከ የብርሃን መልአክ የሚመስል ግን አጋንንት ነው። ባይተይ ብታነግሱት እኔ አይገርመኝም። ባይተይ ያነገሳችሁት ንጉሳችሁ ስለሆነ ነው። የብርሃን መልአካችሁ ወይ ነው፣ መልአከ ብርሃናችሁ ስለሆነ ነው።
እዛ ጋር ያያችሁት ሶፎንያስ የሚባል ራሱን ፓስተር ብሎ የጠራው ሲጀምር ፓስተር ነኝ ይላል እንጂ ሂዝ ኖት ፓስተር። እሱ አንድ ተራ ሰው ነው። በቃ ሶፎንያስ የሚባል ግለሰብ አቴንሽን ሲከር፣ የጌታን መንገድ የሚያሰድብ ሁል ጊዜ የጌታ መንገድ መሰደብ ምክንያት የሆነ እስቲል የወንጌል ጠላት ሆኖ የሚንቀሳቀስ አንድ ተራ ሰው ነው። ይህ ሰበር ማንም ሰው በእግዚአብሔር ቃል በወንጌል ላይ እንደዚህ የሚቀልድ ሰው፣ ኮምፕሮማይዝ የሚያደርግ ሰው፣ ከአሕዛብ ጋር የሐሰት ጋብቻ እርኩስ ጋብቻ የሚፈጽም ሰው፣ ሰዎች ወንጌል እንዳይናገሩ የመጣ እንቅፋት የሚሆን ሰው ፓስተር ሊሆን ስለሚችል ማለት ነው። ፓስተር አይደለም። በስርናው የት በማን በኩል አይታወቅም። ወንድምየው ቢሾፕ ስለሆነ አምቶ ሰጠው። በቤተሰብ የሚሰጥ የሚታደር የፕስርና ማድረግ የለም። እኛ ጋር በቤተሰብ የሚሰጥ ስም ነው። ስም ምናልባት ወንድም ከወደደ በስም ላይ ስም ደርቦ እሱ የሚመቸውን ስም ሊሰጥ ይችላል እንጂ በቤተሰብ የሚሰጥ የአገልግሎት ሹመት የለም። ስለዚህ ሶፎንያስ የሚባል ግለሰብ በምንም አይነት አጋጣሚ አቴንሽን ሲከር ስለሆነ ሰዎች ስለሱ እንዲያወሩ ስለሚፈልግ አብዛኛው ጊዜ የመጣ እንደዚህ በማድረግ የሚታወቅ የወንጌል እንቅፋት ነው። የወንጌል እንቅፋት ጸረ ወንጌል ነው። ሶ ዶንት ኮል ሂም ላይክ ፓስተር ብላችሁ እንዳጠሩት። ሂዝ ኖት ፓስተር። ሂዝ ኖት ፓስተር። ፓስተር ማለት መጋቢ ነው። የትኛውን ምዕመን ስመግብ አያችሁና ነው ፓስተር ብላችሁ የምትጠሩት? የትኛውን ምዕመን ነው ሲመግብ ያያችሁት? የሚመግብበት ቤተክርስቲያን አለው ልጁ? ሙሉ ወንጌል ነው የሚመግበው? የት ነው የሚመግበው ሲንገሩ? ነው። ስለዚህ ፓስተር አይደለም። ፓስተር መጋቢ ነው። የሚመግበው ህዝብ ያለው ነው እንጂ ዝም ብሎ ማንም አቴንሽን ሲከር እየመጣ ፓስተር ይስራለ ፓስተር ነው እየመጣ ምንድነው የሚለው ማርያም ገብርኤል የሚል ሰው ነው ፓስተር የሚሆነው። ሐርና ወርቆን ስታስማማ የገብርኤል ተሰማ። ቤካዬ በጣም በቅርባኔ ሀሳብ እኔ ማለ ሲገቡ ደስ አይለኝም። ብሮ ፕሊዝ ሀሳቤ ማለ አትግባ ፕሊዝ። ስለዚህ አንድ ሰው እንደዚህ ያለ ወንጌል እንቅፋት የሚሆን ሰዎች ወንጌል እንዳያደምጡ በዚያ ሰፈር ላይ ተወዳጅነትን ለማትረፍ ከንቱ ውዳሴን ለመሰብሰብ ለማትረፍ ዋጋ የሚከፍል ሰው ነው ፓስተር የሚባለው። ሂዝ ኖት ፓስተር። ሂዝ ኖት ፓስተር። አቴንሽን ሲከር ነው። በየቦታ ተገኝቶ የሚፈልገው ስለሱ ስም እንዲነሳ በጣም ነው የሚገርመው። ስለሱ ስም እንዲነሳ ሰፊ ነገር ርዕስ መሆን የሚፈልግ ግለሰብ ነው። ፓስተር አይደለም እሱ ፓስተር አይደለም። እነ ጆይ ጭሮ ምናምን ከሚባሉ ሐሰተኛ ነቢ ጋር ኮላብሬት አድርጎ የሚሰራ በምንም በሆነ አጋጣሚ ገንዘብ እስካስገኘን ድረስ ምንም ነገር ከማድረግ ወደ ላይ የማይል ክርስቶስን ፕራክቲካሊ የሸጠ ሰው ነው እንዴ! እንደዚህ አይነት ፓስተር እኛ እናውቅም እንዴ! መጋቢነት ጌታችን ኢየሱስ ክርስቶስ ለቤተ ክርስቲያን የሰጠው ነው እንጂ ማንም ተራ ሰው የሚጠራበት ስም አይደለም። ፓስተርና ማንም ተራ ሰው የሚጠራበት አይደለም። መጋቢነት ጌታችን ኢየሱስ ክርስቶስ አምኖ ለቤተ ክርስቲያን የሰጠው የጸጋ ስጦታ ነው። ይሄ የጸጋ ስጦታ ነው በቤተ ክርስቲያን ውስጥ ነው ፈንክሽን የሚያደርገው ለቤተ ክርስቲያን ሰው። እያንዳንዱ ተነስቶ ፓስተር በወንድም ምናምን የሚሰጠ ነገር አለ። ስለዚህ ሂዝ ኖት ፓስተር ሂዝ ዋን ኦፍ አቴንሽን ሲከር ነው። ሂዝ ዋን ኦፍ አቴንሽን ሲከር በሆነ አጋጣሚ መወራት ርዕስ መሆን የሚፈልግ ሰው ነው። ቴዲ ለሱ ጌታው ነው። ያ እሺ፣ ባህሩ ከፈትክ ቤክዬ ባህሩ ቀጥል። ባህሩ ይቅድማል። በጣም ለጆሮ ጭው የሚያደርግ ነገር። እኔ በሐሰት ማውራትም አልወድም በህይወቴ የሰው ስም ጠቅሼ፣ ግን ጭው የሚያደርግ ነገር እነግርሃለሁ። ሙዚቀኛ ያወራ ሶሻል ሚዲያ ላይ ያልተወራ ነገር ነው መነግራችሁ። ዋጋ ያስከፍላል፣ ግን እውነት ስለሆነ መነግራችሁ። ይሄ ቴዲ የሚባለው ሰው ዘፋኝ
ከሚገርም ዳጊ ምንጩን ብሎ ሲናገር ነው ለመናገር የፈለኩት። በጌና በጫት አሱስ እንትን ያለ ሁለት ሙዚቀኞች ሶሻል ሚዲያ ላይ መውጣት ነውርም ስለሆነ ነው። በጣም ኦርቶዶክሶች ልታወግዙት በዘፈን ስም የተደበቀ የጌ ችግር ሁሉ እንዳለበት ነው ምነግራችሁ። ጥላቻ አይደለም ምነግራችሁ። አገሬን በጣም ነው መወዳት፣ ኢትዮጵያን በጣም ስለ ኢትዮጵያ ሲዘመር ይሁን ሲባል አልቅሼ ስሜቴን መገልጽ ሰው ነኝ። ግን ነውር ስላለ ምንጩ ከጀርባው ነውር አለ፣ አመጽ አለ፣ የሰይጣን አሰራር አለ። ይሄንን እወቁ፣ መርምሩ። ምናወራው ዝም ብሎ ነገር አይደለም፣ መንፈሳዊም ነገር ነው። ጥልቀት ያለው መንፈሳዊ ነገር ነው የምንነግራችሁ። አጋንንታዊ ስራ ይጠቀምበታል። በድፍረት ነው የምነግራችሁ። እኔ ተናግሬ አላውቅም። ይሄንን በጣም እቸገራለሁ። እንኳን በዚህ አይነት አሉ ብለው ሲባል አምኖ ለመቀበልም የሚቸግረኝ እንደ ከሃይማኖትም ሞራል የቅድስና ጉዳይ፣ ሁለተኛ አበሻነቴም ራሱ አበሻ ይሄንን አያረግም የሚል የረጅም ጊዜ ሙግትና ክርክር ኖሮኝ ውጭ ሀገር ወጥቼ ካየውኝ በኋላ ነው ለካ የዚህ ተጠቂ አበሻነት የመሆን ጉዳይ አይደለም። ሰው ሁሉ አንዳንድ ሰው ሁሉ ሳይሆን ሰው ሁሉ ለካ የጌነትም ችግር ይዘዋል ማለት ነው። አበሻ ሆነው እዚህ ያለውበት ሀገር አግኝቼ በጣም እከራከር ነበር። እኛ አፍሪካኖች እኛ ከዛም ከአፍሪካ ኢትዮጵያ ነው፣ በጣም ነውር ነው በባህላችን ምናምን እያልኩል ነበር። በዚህ ነገር ከተጠቂዎቹ መካከል ሪከርድ እንደምታረጉኝ ያውቃለሁ። ቴዲ ነው አንዱ ሙዚቀኛ የተናገረው እውነተኛ ነገር ነው መነግራችሁ። ስሙን አልጠቅስም። አንድ ጊዜ እሺ፣ የሚወራው በመረጃ ነው የሚወራው። አሁን ለምተው ነገር ማስረጃ ማቅረብ ካልቻለ ኦኬ፣ በቃ መረጃ እኔና አንተ መጀመሪያ ሰውየውን አስገብተን በፕራይቬት እኔ አንተ ሶስታችን ሆነን እናወራለን። ኦኬ፣ ጥሩ። ሰውየው ካወራ በጭራሽ እዚህ ቤት በጭራሽ ካወራን በኋላ እንናገራለን። አዎ ኤክስፖዝ ከዛ በኋላ ካወራን በኋላ ግን ይሄንን ርዕስ እንቀጥላለን። ኢንጀነራል ሀሳቡ ላይ እናወራለን። ካወራን በኋላ የምናደርገው ብራዘርዬ፣ ካወራን በኋላ የምናደርገው ለመንግስት ነው ሪፖርት የምናደርገው ማለት ተጨባጭ ማስረጃና መረጃ በትክክል ታንጀብል የሆነ መረጃ እንትን ፕራይቬትህን ክፈትልኝ፣ ኢንቦክስ አደርግልሃለሁ። ስልኬን ኢንቦክስ አድርግልኝ። መሄድ አለብን፣ ማውጣት አለብን። ዋጋ ያስከፍላል፣ መክፈል አለብን። እንትን እንላለን። ህዝባችንን ለማዳን ለህዝባችን የሚጠቅም ነገር ለማድረግ የትኛውንም መክፈል ካለብን ኃጢአት አይደለም፣ ጽድቅ ነው ብዬ አላምንም። እኔ ወረዴ ጻድቅ ነኝ፣ በምሰራው ስራ ጸድቃለሁ ብዬ አላምንም። እኔ ጻድቅ ነኝ ኢየሱስ በሰራው ስራ። ግን ይሄ መልካም ነው። ሰዎችን ከክፉ ነገር፣ ከነውር፣ ከመጥፎ ነገር መታደግ ትክክልም ስለሆነ በጫት የተለከፈና በሌላም ነገር ሌሎቹን ነገሮች በማስረጃ ካደገፍን በኋላ ራሴ ቪዲዮ እሰራበታለሁ። ይሄ ልጅ ምንም ችግር ማይፈጥርበት ከሆነ ያ እሰራበታለሁ። አመሰግናለሁ። በነገራችን ላይ እንደዚህ አይነት ሴንሲቲቭ ነገሮች አብዛኛው ጊዜ ዊዝ ኤቪደንስ ነው የሚወሩት፣ ዝም ብሎ አይወራም። የመጀመሪያው ነገር እሺ፣ እንትን ሚውት ያደረጋችሁ እንደዚህ አስፈላጊ ነገር የሚጽፉ ሰዎች ፕሊስ፣ እኔ ወንድምናቶች እዚህ ያላችሁ ሞዴሬተሮች ኤንድ ሰውየው ራሱ ከኔና ከአንተ ጋር የሚያወራው ሰውዬ ራሱ ከኔ ጋር ሲያወራ የሚያወራው በቪዲዮ ነው የሚያወራው፣ የመጀመሪያው ነገር። በመቀጠል ደግሞ እንደዚህ አይነት ጸያፍ ነገር የሚነገረው ለመንግስት አካል ነው፣ ለመንግስት አካል ነው የሚነገረው። ለምን ሲባል ይሄ ትውልድ ገዳይ እንቅስቃሴ ስለሆነ ወንጀል ስለሆነ በኢትዮጵያ ህገ መንግስት ወንጀል ነው። በቀጥታ ሰውየው ወስዶ ለህጥያ ሊከተው የሚችል ነገር ነው። ስለዚህ ይህ ግለሰብ በዚህ መንገድ የሚጠረጠር ከሆነ አለበት የሚባል ከሆነ ማስረጃና መረጃዎች ተሰብስበው ካሉ እንደውም ያ ሰው በህይወቴ ምናምን ነገር እንዴ ስንት እኮ በሚስጥር እኮ መረጃ መላክ ይቻል የለ እንዴ?
መጀመሪያ ማድረግ ያለበት ልጁ ራሱ ለአንተ ከመንገሩን በፊት የመጀመሪያ መሆን ያለበት ቀጥታ ሄዶ ለመንግስት አካል ለሚመለከተው ኦኬ ነው ሪፖርት ላይ የሚገባው። በዚህ ደረጃ ግንዛቤው አለ ብለህ ድምዳሜ አትድረስ። ሰው ለመንግስት ብናገር እርምጃ ይወስዱበታል፣ እንደ ነውር ይቆጠራል፣ ህገወጥ ነገር ነው የሚል የእውቀት ደረጃ ላይ በእኛ ህብረተሰብ መካከል አለ ብለህ ካልክ ተሳስተሃል። የለም እና በጓዳ አውርቶ ተጠቅቶ የሚሆን ተጎርቶ በጓዳ አውርቶ ነውረኛ ነው እንደዚያ ምናምን ብሎ ተድበስብሶ ነው የሚያልፍ እና እኛም ከዛ ህብረተሰብ ኖረንም አይተን የምናውቀው ነገር አለ። በጓዳ አምቶ ያልፋል እንጂ ህገወጥ ነገር እያየ አይኑ እያየ እንኳን አንተም ሪከርድ አድርጎ ለመንግስት አስተላልፎ መስጠት ምናምን የካበተ ልምድም ምስክርነትም የለንም። ጀነራላይዝ ማድረግ ባልፈልግም ከሚሊየን እንደው 20 ሰው አይገኝም። ልንገርህ ሙስና እየተቀበለው እኮ ሪከርድ አድርጎ ማስተላለፍ ሲችል ሙስናን ማውገዝ የሚችል ባህል የመንግስት ብቻ ኃላፊነት አድርጎ የሚያስብ ህብረተሰብ አለ። እኔ በቅርብ ነው ከኢትዮጵያ ሄጄ የመጣሁት። ፊት ለፊት ዶላር ቤካዬ እኔ ሲረብሹ አይመቸኝም። እያወራን ካልተመቸ ውረድ ብራዘርዬ። እያወራ ያለ ድጋሚ ሌላ አንድ ምሳሌ ልጨምርልህና ለሌሎች ምድልስ ትልቁ ባንክ ፊት ለፊት ቡቲክ አለ። እዛ ቡቲክ ቤት ባንክ ልገባ ስል ጠራችኝ። ያው ታስታውቃለህ፣ ከውጭ የመጣ ዲያስፖራ ምናምን ያስታውቃል። እና ለምንድን ነው አለ ዶላር ልዘረዝር ነው አለ። እዚሁ ባንክ ፊት ለፊት ዶላር ህገወጥ ትሰረዝራላችኋል። በእናትህ አሁን አታካብድ ምናምን እኔ ልርዳህ ምናምን ብዬ ነዋል። በጣም ከኔ ጋር ያለችውን ልጅ ነገርኳት። እንዴት እዚሁ ባንክ ፊት ለፊት ነው? ቼኑ የተያያዘ ነው። እኛ ጽድቅ እናውራ ብለን ነው እንጂ ቼኑ የተያያዘ ነው። ፐርፌክሽንና አሁንም ስማኝ፣ እኔ በጣም ነው በዚህ ጉዳይ የምቃወምህ። አሁን ለምሳሌ አንተ በተናገርኩት ሰማኝ ወልድ ቆይ አንተ ራሱ ልክ አይደለም፣ አንተ ራሱ ተባባሪ ነህ ወደሚል ድምዳሜ ነው የሚመጣኝ። ለምን ብለህ ካልከኝ እንደዚህ ምንድነው ከባንክ ውጪ የዶላር ምንዛሬ ወንጀል እንደሆነ በአገሪቷ ይታወቃል። አዎ እንደዚህ አይነት ነገር የሆነ ነገር ይኖራል ወይ ምናምን ብለህ ካልከኝ ኤቭሪዌር አለ፣ የትም ሀገር ያለ ጉዳይ ነው። ግን ያኛው ሰውዬ ሄዶ ሪፖርት የማድረግን የሚገርም አክሰስ አለው ብዬ ነው ያምናለሁ። አለው፣ በደንብ አለው። የሆነ ሳምበዲ ከአንድ ነገር ተባበረና ሌላው አብሮ የተባበረ ማለት አይደለም። ሳምበዲ እጁ ይቆሽሻልና ሌሎችም ሁሉ እጃቸው ቆሻሻል ማለት አይደለም። አይቻልም። በጽድቅ በንጽህና ደግሞ የሚያገለግሉ አሉ። ከምንም በላይ ሀገርን ማገልገል በቃ ላይ እንትናቸው ላይፋቸው የሆኑ ደግሞ ለሀገር የታመኑ ደግሞ አሉ እንዴ አሉ። ስለዚህ ቢያንስ ይገኛል ብያስብ ከኛ የሚጠበቀው ምንድነው? በቀጥታ ሪፖርት ማድረግ ነው። ሰሙም አልሰሙም፣ ተቀበሉም አልተቀበሉም፣ ቼኖራቸውም አልኖራቸውም ከኛ የሚጠበቀው ነገሩን መግለጥ ነው። አንደኛ ነገር። ሁለተኛ ነገር ደግሞ ቀደም እንዳልከው ለምሳሌ አሁን ላይ ስፔሻሊ ከዛሬ 2 ዓመት 3 ዓመት 4 ዓመት 5 6 ዓመት ያለውና አሁን ላይ ያለው የህዝቡ የግንዛቤ ነገር እኩል አይደለም። አሁን ይለያል በጣም። አሁን ኤቭሪዋን ድሮ ላይ ለምሳሌ ከመቶ ሺዎች 10 ሺህ ብቻ የሚገነዘብ ከሆነ አሁን ግን በደንብ የሚገነዘቡ ከመቶ ሺው 80 ሺህ ነው የሚገነዘቡ። በቂ እውቀት አለው፣ በቂ ግንዛቤ አለው ብዬ አምናለሁ አሁን ላይ። ለምን ከተባለ በዚህ በሶሻል ሚዲያው በፈጠረት አክሰስ አብዛኛው አዌር ሆኗል ብዬ ነው የማምነው። ኦኬ እንደዚህ አይነት ጸያፍ ነገር ደግሞ ለመግለጥ የግድ በአካልም በግንባር መገኘት እኮ አይጠበቅም እንዴ። ቲክታክ አካውንት ተከፍቶ አንድ ቪዲዮ መልቀቅ ብቻ እኮ የሚጠበቀው ብራዘርዬ፣ 2 ቪዲዮ መልቀቅ የሚጠበቀው እኮ 2 ቪዲዮ በቲክታክ ፕላትፎርም ለቀቀው ማለት አገር ቲክታክ ይቀበለዋል። ሰውየው ደግሞ ታዋቂ ነው ይታወቃል። ራይት ገና ሳይመጣ ንጉሳችን ንገስብን፣ ንጉሳችን አንገሰናል እያሉ ሰዎች ድቢያቸው ሄደ በፌክ አካውንት 2 ቪዲዮ ቢለቀቅ ነገርየው ተነስቶ ወዲያውኑ ነው መንግስት አስፈላጊውን እርምጃ የሚወስድበት። ስለዚህ አሁን ላይ ኤቭሪዋን በጣም የነቃ ማይንድ ነው ያለው፣ ስፔሻሊ በቲክታክ ዘመን ማለት ነው። በዘመነ ቲክታክ እንደ ወይ ነገር የሚጠፋው ሰው
ያለ አይመስለኝም። ባሪሻዬ አከብርልሃለሁ፣ ግን ሰውየው አሁንም ማድረግ ያለበት እነኝን ሜካኒዝሞች በመጠቀም ሰውየውን ለአደባባይ መስጠት አለበት። ለሚመለከተው አካል የህግ አካል ማቅረብ አለበት ነው። መጀመሪያ እዚህ መጥቶ ዝም ብሎ ከማውራት በመረጃ ነገሮች ቢሆኑ ሞር ተቻለ ነው ብዬ ስለማምን ነው። ባሪሻዬ እኔ ያው እንደዚህ ነው ማምነው። ሜቢ ቤካን ካወቀው እሺ ኦኬ፣ አከብርልሃለሁ። ብዙ በዚህ ነገር ላይ በልዩነት አብረን ማገልገልም ስለማምን ነው። በሰፊው ግን ይሄ ቶፒክ ቢሆን ኖሮ አንድ ሰው ኢትዮጵያ ያለ ሰው አሁን ብዬልና በቀን እንደውልና አይንህ እያየ ሂድና ቦታ እየነገርኩት አሳያለሁ። በጣም 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 ከሚሊየን 100 ሰው አይገኝም በጨዋነት። አም ሶሪ ቱ ሴ ልደብቅልህ አልፈልግም። አይቻልም ባርዬ፣ አይቻልም። እኔ በጭራሽ አይቻልም። እኔ ቤት እንደዚህ አይነት ወሬ አይፈቀድም። እኔ አሁንም እላለሁ ከሚሊየን ምናምን ያልከው ነገር አልቀበልም። እኔ ስለማልስማማ ዝም ብለህ አታወራም። ዝም ብለህ ልታወራ ምን አልፈቅድም። አንተ ያልከውን ሰውዬ በመረጃ አምጥተህ ሰውየውን እዚህ አምጥተህ በቪዲዮ አሳይተህ ለህግ አቅርበው፣ አለቅ። ከዛ ውጭ በሚሊየን ብለህ በጭራሽ እንደዚህ ሄሽ እንደዚህ እናድርግ። በውስጥ የቀረውን እናውራ። ጥሩ ሀሳብ አንስታችኋል። አሁን ወደ ርዕሱ እንመለስ መሰለኝ። እንግዲህ አደም አዳምጠናል። ተባረኩ ሁለታችሁ። ወደ ርዕሱ እንመለስ። ቴንክ ዩ ሁለታችሁን እናመሰግናለን። እሺ ማን ነው ኦርቶዶክሳዊ እዚህ ያለ? ለምሳሌ ልጇ ነው አምላኬ ነው ምንድን ያልከው? እሺ ሰላም ናችሁ? እሺ እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እኔ ጥያቄ ነው የምጠይቀው፣ ከቻልክ በጨዋ ደንብ መልስልኝ እንዳታመናሽ። እሺ ከየት ቤተ እምነት? ኦርቶዶክስ። እሺ ኦርቶዶክሳውያን ንጉሳችሁ ቴዲ ካሳ ነው ወይ የሚል ጥያቄ አንስተናል። ንጉሳችሁ ማን ነው? ንጉሳችን እግዚአብሔር ነው እንጂ የሰው ልጅ ንጉሱ እግዚአብሔር ነው። እንደገና ደግሞ ቴዲና ኦርቶዶክስን ማያያዝ አስፈላጊ አይመስለኝም። ምን እንዳደረገ ቴዲ ኦርቶዶክሳዊ አይደለም? ቢሆን ኦርቶዶክስን ይወክላል ማለት ነው። አይደለም ነው ወይስ ቢሆንስ አይደለም ነው ወይስ አይደለም ነው? በቀጥታ መልስ ቴዲ ኦርቶዶክሳዊ ነው። ኦርቶዶክስ ነው። እሺ የቴዲን የዘፈን አልበም መልቀቅ ወይ ነው መለቀቅ በጣም ቀኖቻቸው የረዘመ ሌሊቶቻቸው የረዘመ አስቸግሯቸው ሲጠብቁት የነበሩት ኦርቶዶክሳውያን ናቸው ወይስ አይደሉም? ኦርቶዶክስም በለው ማንኛውም ቤተ እምነት እየጠበቀው ነበር። የለም እኛ ቤት አታስገባል። እኛ ቤት እንደዚህ የለም። ማንኛውም ኦርቶዶክሳውያን ናቸው ወይስ አይደሉም? ኖ በእርግጠኝነት አንተም ሰምተው ይሆናል። አይ እኔ ብራዘርዬ እኔ ኢቭን እንኳን የሚገርም ነገር የአባቱን ስም ራሱ ተሳስቼ ነበር። ቴዎድሮስ ታደሰ ብዬ ነበሩላ። እንኳን ዘፈኑን ለማንኛውም ግለሰብና ኦርቶዶክስ ቤተክርስቲያን ባንዳ ያያዙ ሰማኝ እንኳን ዘፈኑን ልሰማው የአባቱን ስም ራሱ ሰው ነው ገብቶ